ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። በትግራይ ክልል የባንክ ዕዳ ያለባቸው ንብረቶች በሐራጅ እንዳይሸጡ ትዕዛዝ ተሰጠ። ከጦርነቱ በፊት ከባንኮች ለተወሰደ ብድር መመለሻ ተብሎ በዋስትና ኮላተራል የተያዘ ማንኛውም የማይንቀሳቀስ ንብረት በሐራጅ ወደ ሶስተኛ ወገን እንዳይተላለፍ በትግራይ ጊዜያዊ አስተዳደር ትዕዛዝ ተሰጠ። ይህ ትዕዛዝ የሚቆይበት የተወሰነ የጊዜ ገደብ አልተቀመጠለትም። ትዕዛዙ የተላለፈው በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ተፈርሞ መጋቢት 10 ቀን 2018 ዓ.ም በተጻፈ ደብዳቤ ነው። ደብዳቤው ለክልሉ ከተማና ኮንስትራክሽን ቢሮ የተመራ ሲሆን ለክልሉ ከፍተኛ ፍርድ ቤት፣ ለፍትህ ቢሮና ለፖሊስ በግልባጭ እንዲያውቁት ተደርጓል። የትግራይ የንግድ ማህበረሰብ ከጦርነቱ በፊት ከባንኮች የወሰዱት ብድር መመለስ አቅቷቸው በከባድ ችግር ውስጥ እንደሚገኙ ይታወቃል። ይህ ሆኖ እያለ የወሰዱት ብድርና ወለድ እንዲመልሱ ካልከፈሉ ደግሞ የተበዳሪዎች ሀብት በሐራጅ እንዲሸጥ ከባንኮች የቀረበ ጥያቄ መኖሩን ከአቤቱታዎች መገንዘብ ችለናል። ስለሆነም የተወሰደው ብድር እንዴት መመለስ እንደሚገባ ከሚመለከታቸው አካላት መግባባት ተደርሶበት መፍትሄ እስኪበጅለት ድረስ በባንኮች ለብድር መመለሻ ተብሎ የተያዘ ኮላተራል የማይንቀሳቀስ ንብረት በሐራጅ ወደ ሶስተኛ ወገን የሚደረግ ዝውውር እንዲቆም በትግራይ የሚገኝ ማዘጋጃ ቤቶች እንዲያውቁት መመሪያ እንዲሰጥና ክትትል እንዲደረግ አሳስባለሁ ይላል የደብዳቤው መልእክት። ከጦርነቱ በፊት የነበረው ዋና ብድር 32 ቢሊዮን ብር የነበረ ሲሆን በአሁኑ ወቅት ከወለድ ጋር ተደምሮ ከ80 ቢሊዮን ብር በላይ ደርሷል። ጉዳዩ ከፕሪቶሪያው ስምምነት ጥቅምት 24 2015 ዓ.ም ጀምሮ በተደጋጋሚ ሲነሳ የቆየ ሲሆን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ተደርጎበት ከብሔራዊ ባንክና ከገንዘብ ሚኒስቴር የተውጣጣ አገር አቀፍ ኮሚቴ ተቋቁሞለት ነበር። ሆኖም ላለፉት 3 ዓመታት ዘላቂ መፍትሄ ሳያገኝ ቆይቷል። አሁን የተላለፈውን ትዕዛዝ ተከትሎ የአበዳሪ ተቋማት ወገኖች የክልል መንግስታት በባንክ አሰራር ውስጥ ገብተው የማዘዝ ህገ መንግስታዊ ስልጣን አላቸው የሚል ጥያቄ አንስተዋል። አሜሪካ አዲስ አበባን ጨምሮ በ12 ከተሞች የአደጋና ሰብአዊ ድጋፍ ምላሽ ቀጠናዊ ማዕከላት ልታቋቁም ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል ይሰራበት የነበረው የአሜሪካ ዓለም አቀፍ የልማት ኤጀንሲ USAID መፍረሱን ተከትሎ በአዲስ መልክ የአደጋና ሰብአዊ ድጋፍ ምላሽ ቢሮ ተቋቁሟል። በዚህም ቢሮ በዓለም ዙሪያ በ12 ከተሞች ቀጠናዊ ማዕከላት ይቋቋማል። ትላንት ስራ መጀመሩ ይፋ የተደረገውና በሪያን ሸሪም የሚመራው ይህ ቢሮ መቀመጫውን በዋሽንግተን ዲሲ አድርጎ 200 ገደማ ሰራተኞች ይኖሩታል። የዕለት ተዕለት ተግባራቱ በአፍሪካ፣ አውሮፓ፣ ላቲን አሜሪካና እስያ በሚቋቋሙ ማዕከላት አማካኝነት ይከናወናሉ። በዚህም መሰረት በአፍሪካ ውስጥ የኢትዮጵያ መዲና አዲስ አበባን ጨምሮ በኬንያ ናይሮቢ እና በሴኔጋል ዳካር ማዕከላቱ የሚቋቋም ይሆናል። በተጨማሪም የአፍሪካዋ ሚያሚ፣ ኮሎምቢያ ቦጎታ፣ ጓቲማላ ሲቲ፣ ዶሚኒካን ሪፐብሊክ ሳንቶ ዶሚኒጎ፣ ዩክሬን ኬቭ፣ ጆርዳን ኦማን፣ ባንግላዴሽ ዳካ እና ፊሊፒንስ ማኒላ ከተሞችም ተመራጭ ሆነዋል። ቢሮ በዋናነት በውጭ ሀገራት ለሚከሰቱ ድንገተኛ አደጋዎችና ከፍተኛ ትኩረት ለሚሹ ውስብስብ ሰብአዊ ሁኔታዎች ምላሽ የማስተባበር ኃላፊነት አለበት። በምግብ ዋስትና፣ በአመጋገብ እንዲሁም በረጅም ጊዜ የግብርና ምርምርና ፈጠራ አጋርነቶች ላይ ፖሊሲን መሰረት ያደረገ አመራር ይሰጣል ተብሏል። የዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት ሰብአዊ እርዳታ ሲያቀርብበት የቆየውን የአሜሪካ ዓለም አቀፍ የልማት ኤጀንሲ USAID በመዝጋቱ ከፍተኛ ትችት ሲቀርብበት ቆይቷል። የአደጋና ሰብአዊ ድጋፍ ምላሽ ጉዳዮች ላይ ብቻ የሚያተኩረው አዲሱ የአሜሪካ ቢሮ ሁሉንም የውጭ እርዳታ ጉዳይ በበላይነት የሚመራ ትልቅ ቢሮ አካል ነው። መረጃውን ዶቼ ቬሌ፣ አሶሺየትድ ፕሬስ እና ሮይተርስ ዋቢ በማድረግ ዘግበዋል። በሌላ ዜና ኢራን ትገረማላችሁ በማለት አዲስ ወታደራዊ ስልት ይፋ አደረገች። የኢራን እስላማዊ አብዮታዊ ዘብ የጠፈር ኃይል አዛዥ የሆኑት ሰይድ ማጂድ ሙሳቪ አሜሪካና እስራኤል የሚያስደምሙ አዳዲስ የጦር ስልቶችና የሚሳኤል ማስወንጨፊያ ስርዓቶችን ይፋ ማድረጋቸውን አስታወቁ። አዛዡ በኤክስ ማህበራዊ ገጻቸው ባስተላለፉት መልእክት ከዚህ ሰዓት ጀምሮ በጠላት ቁጥጥር ስር ባሉ ግዛቶች ሰማይ ላይ የኢራን ልጆች ሚሳኤል የበላይነት መረጋገጡን አውጃለሁ ብለዋል። ይህ መግለጫ የተሰጠው ኢራን በእስራኤል የዶምና
የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት መፈጸሙን ካረጋገጠች በኋላ ነው። ኢራን ይህን ጥቃት የሰነዘረችው ቀደም ሲል በቡሸር እና ናታንዝ የኒውክሌር ጣቢያዎች ላይ ለደረሰባት ጥቃት ምላሽ ለመስጠት መሆኑ ገልጻለች። በደቡብ እስራኤል የምትገኘው የኢራድ ከተማ በጥቃቱ ክፉኛ የተመታች ሲሆን 5 ሰዎች ሕይወታቸው ሲያልፍ ከ100 በላይ ሰዎች የአካል ጉዳት ደርሶባቸዋል ተብሏል። 9 ሕንፃዎች ላይ ከፍተኛ የንብረት ውድመት እንደደረሰም ተዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ በሰጡት መግለጫ በጣም አስቸጋሪ ምሽት አሳልፈናል ሲሉ የሁኔታውን ክብደት ገልጸዋል። ዶናልድ ትራምፕ ጦርነቱን ለማቆም 6 ቅድመ ሁኔታዎች የያዘ የድርድር ዕቅድ ማዘጋጀታቸውም ተሰምቷል። የቀድሞ የኤፍቢአይ ዳይሬክተር ሮበርት ሙለር ከዚህ ዓለም በሞት ተለዩ። የቀድሞ የዩናይትድ ስቴትስ የፌዴራል የምርመራ ቢሮ ኤፍቢአይ ዳይሬክተር ሮበርት ሙለር በ81 ዓመታቸው ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው አረጋግጠዋል። ሙለር ለዓመታት በፓርኪንሰን በሽታ ሲሰቃዩ እንደነበር የተገለጸ ሲሆን አርብ ምሽት ማለፋቸው ታውቋል። ሮበርት ሙለር ከፈረንጆቹ 2001 እስከ 2013 ባሉት ዓመታት ኤፍቢአይን የመሩ ሲሆን በተለይም መስከረም 11 ቀን 2001 የተፈጸመውን የሽብር ጥቃት ተከትሎ ተቋሙን ወደ ጸረ ሽብር ግብረ ኃይል በመቀየር ይታወቃሉ። በተጨማሪም እንደ አውሮፓ አቆጣጠር በ2017 በዶናልድ ትራምፕ የመጀመሪያ የምርጫ ቅስቀሳና በሩሲያ መካከል የነበረውን ግንኙነት በመርማሪነት መርተዋል። ፕሬዝዳንት ዶናልድ ትራምፕ የሙለርን ህልፈት ተከትሎ በሰጡት አወዛጋቢ አስተያየት ምርመራው የጠንቋይ አደን ሲሉ የገለጹት ሲሆን በሙለር ሞት መደሰታቸውንም በመግለጽ አሁን ሞቷል፣ ካሁን በኋላ ንጹሃን አይጎዱም ሲሉ ጽፈዋል። በደቡብ ኮሪያ ፋብሪካ ላይ በደረሰ ፍንዳታ የ11 ሰዎች ህይወት አለፈ። በደቡብ ኮሪያ ዳጀን ከተማ በሚገኝ የአውቶ ፓርትስ ፋብሪካ ላይ በደረሰ ከፍተኛ ፍንዳታና እሳት የ14 ሰዎች ህይወት ማለፉን የሀገሪቱ አደጋ መከላከል አስታወቀ። አርብ ዕለት በተከሰተው በዚህ አደጋ ቢያንስ 59 ሰዎች የቆሰሉ ሲሆን የ25ቱ ሁኔታ አሳሳቢ መሆኑ ተገልጿል። እንደ ሮይተርስ ዘገባ ከሆነ እሳቱ ፋብሪካውን ሙሉ በሙሉ ያወደመው ሲሆን ከ500 በላይ የእሳት አደጋ ተከላካዮችና የነፍስ አድን ሮቦቶች በስራው ላይ ተሰማርተው ነበር። አብዛኞቹ ሟቾች የተገኙት በህንፃው 3ኛ ፎቅ ላይ በሚገኝ የስፖርት ማዘውተሪያ ክፍል ውስጥ ነው። የዲዲዮክ ዲስትሪክት የእሳት አደጋ መከላከል መምሪያ አደጋውን ተቆጣጥሮ የምርመራ ስራ መጀመሩን ገልጿል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።